አርግለት ለሪያል ማድሪድ ሼር አርግለት አባቴ የለጠለጥኩ ቂጥን እንዲያስኪድና አሳየው ንገረው አስጠንቅቀው ይስጋኝ ይብራኝ ለባርሳም ንገረው ለፒኤስጂም ንገረው ለሙኒክም አባቴ ጌታ እየመጣል ነው በለው አስጠንቅቀው አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት አንደኛው ፔናልቲ ነው ሌሲ ሜሲ ነው በቃ ምንም አያመጡም ላይክ ሱን ሂ ዊል ቢ አወር ስታር ቦይ ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው በዚህ እድሜው እንደዚህ ፐርፎርም እያደረገ ነው ታክሎቹ በጣም እንትናቸው ዲፌንስ ያደርግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል ከርስ ነው ይላሉ ዊ ዱ ና ጊቭ እንኳን ደስ አላችሁ ፋሚሊ የፕሪሚየር ሊጉን ዋንጫ ለማንሳት የእጅ ልምምድ የሚያደርጉበትን ጨዋታ ዛሬ አርገው የዋንጫው አሸናፊ ሆኗል ካሪንግተን ማለት ነው ታዳጊ ያፈራል ለሌሲ ስንት ላይክ ይገባዋል በዚህ ቪዲዮ አሳዩ ብቻ በጣም ደስ ብሎኛል በጣም የሚገርም ጨዋታ ነበር አሸንፈናል እንኳን ደስ አላችሁ ሐሳባችሁን ኮሜንት ላይ ቡቡዬ ይችላል ማንቼ ይችላል ማንቼ ይችላል እምቡሞ ይችላል ይችላል በለው ቅመሜ ሌሲ ቅመሜ ገብርኤልም ዛሬ ገብታለች ይላል ጄጄ ገብርኤል ዛሬም ገብታለች ሌሲ ቅመም በቃ እኔ አምና ስለው የነበረውን ነገር እዚህ ፕሪሲዝን ላይ በደንብ እያየን ነው ራሷን እያሳየች ነው እንዴ ደስ እንዳለች በቃ ሌሲ ቅመም እምቡሞዬ ደግሞ ዌልካም ብለናል ተጀምሯል ጎል ማግባቱ የቀጥላል ማለት ነው ኤሲ ሚላን ለእናንተ ስመጣ ደግሞ ሙሉ ትጥቄን አሟልቼን መጣው እዛ ጋር ብሩኖ ፈርናንዴዝ ዋና መሳሪያን እነ ቴሌማንስን እነ ላመንስ ሙሉ ትጥቄን አሟልቼን መጣል የወዳጅነት የሚባል ነገር አላውቅም ዛሬም ለአትሌቲኮ አልደርስልኝ ብለው ነው እንጂ ከዚህ በላይ ብቀጠቅጠው ሙዴ ደግሞ እነ ሌሲ ማያንሱም ማለት ነው ሌሲ ምን አይነት ተአምረኛ ተጫዋች ናት የወደፊቷ ይታየኛል ማለት ነው በቃ እዛ ላይ ነው የሚታየኝ በጣም የምትችል ተጫዋች ነው እንደ 10 ቁጥር ፈርስት ሃፍ ስትቀውጠው ቆየች ሰከንድ ሃፍ ወደ ሌፍት ዊንግ ሄደች ሌላ ታምር ደግሞ ስታሳየን ቆየች ፔናልቲ ያስገኘችበት መንገድ ድሪብሏ ምናምን ሌላ ታምር በጣም ተስፋ ያላት ልጅ በጣም የምጠብቃት ልጅ ጀግና የሆነች ተጫዋች ማለት ሌኒ ዮሮ ልክ እንደ ዛሬውም ከዚህ በፊት መለከታል ይሁን አንዳንዴ ጥሩ ፐርፎርም ታደርግና ትወርድብኛለህ ምናምን ልጅ ነው የምትስተካከል ልጅ ነው በጣም ብዙ ደግሞ ለየት ያለ አንተ ላይ ብቻ ያለ ኳሊቲ ብዙ አለ እሱ አለን ከዛው ሪያል ዱዌል በጣም ጸዴ ነው ብዙ ክሮሶችን ነው ስትገጨ ነበረው ዛሬ ብቻ ጸዴ ነበር ሌኒ ዮሮ ማለት ነው አንድሬ ሳንቶስን ቀደም ብዬዋለሁ በጣም እጠብቀዋለሁ በዚህ ሲዝን ምርጥ ተጫዋቾችን እንደሚሆን አንድሬ ሳንቶስን እጠብቃለሁ ለማንኛውም ማንቸስተር ዩናይትድ 3 አመት በተከታታይ ስናፕ ድራገን ካፕን ጠቅ እያደረገ ያሸነፈው ማን አባቱ አትሌቲኮ ምና ዲያጎ ሲሞኔ ቻው ቼልሲ የወዳጅነት የሚባል ነገር ልጥልጥ ውጡ ማንቸስተር ዩናይትድ አሁንም አልተቻለም ብራዘር 2-1 አትሌቲኮ ማድሪድን በማሸነፍ እንግዲህ የስናፕ ድራገን ዋንጫን ማሸነፍ ችሏል ማለት ነው ዛሬ ቼልሲና ማንቸስተር ሲቲ ሲለጠለጡ ኃያሉ ማንቸስተር ዩናይትድ ግን አሁንም አይበገሬነቱን በወዳጅነት ጨዋታ እያሳየን ይገኛል ማለት ነው የመጀመሪያ ጨዋታውን እንግዲህ ሆም ብሎ በመሸነፍ ማለት ነው የጠላቶቹን ምን እንደሚያስቡ ከተረዳ በኋላ ሁለተኛውን ጨዋታ ልጥልጥ ሶስተኛውን ጨዋታም ከበድ ያለው ልጥልጥ እያደረገ ይገኛል ማለት ነው ማንቸስተር ዩናይትድ የስናፕ ድራገን ዋንጫን በዋንጫ ጀምረናል ማለት ነው ይመሻችሁ በቀሉ ካንቺ እኩል የቻምፒዮንስ ሊግ ዋንጫ ያለውን ቲም ዛሬ ጉድ ሰራው የዩናይትድ ፕሬሲንግ ስትራክቸር የሚገርም ነበረ ሼሌሲ እጅግ አስገራሚ ተጫዋች ፕሩቭን የሆነ ታለንት አሳይቶናል ከዚህ በኋላ በቀኝ በኩል የዩናይትድ ችግር ይፈታል ማለት ነው አደገኛ ይሆናል ጄጄ ገብርኤልም ጥቂት የደቂቃ አግኝቷል ደስ የሚል ጨዋታ ነበረ መሃል ላይ ግን ጦርነት ይነሳል በዩናይትድ ቤት ምክንያቱም መሃል ላይ ሜሰን ማውንት ሌላ ሆኖ መጥቷል ንምደ
ሜሰን ማውንት ፕሬሲንጉ ምኑ እንዳለ በጠቅላላ ሌላው ነው መጥቷል። በቀጣይ ዓመት ዩናይትድ ምን አይነት ቡድን ይሆናል ካላችሁ እጅግ የፕሬሲንግ ቡድን ይሆናል። አስገራሚ ጨዋታን አይተናል። ዩናይትድ አሸንፏል የስናፕድራገን ካፕን ማለት ነው። ሌላው ግን በቀሉ ሞርተን ሁልሞንድ እንዲህ ንቅሳት ተነቅሰህ ለምንድን ነው ወደ አርሰናል ያልሄድከው? የአርሰናልን ንቅሳት የውያለውን ንቅሳት ተነቅሰህ ለምን አርሰናል አልገባህም ሲባል እህት ኩባንያውን ነው የተቀላቀልኩት ብለዋል። ፎቃቃው ያላ አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ጉማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። የሆነ አልቫሬዝና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ። ቀጣይ ዓመት ልናሳካቸው ካሰብናቸው 6 ዋንጫዎች አንዱን ገቢ አድርገናል። የስናፕድራገን ጨዋታ ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ ማለት ነው 2-1 በሆነ ውጤት አትሌቲኮ ማድሪድን በማሸነፍ ዋንጫውን እንግዲህ ማንሳት ችለዋሉ ማለት ነው። ሌሲ የተባለ ተጫዋች በቀጣይ ዓመት የማንቸስተር ዩናይትድ ቋሚ ስብስብ ውስጥ እንደሚካተት በዛሬ ጨዋታው አስመስክሯል ማለት ነው። ብራያን ምቤሞ ነው ሁለቱንም ግቦች ያስቆጠረው። በዛሬው ጨዋታ ቆንጆ ፐርፎርማንስ አሳይተዋል። ነገር ግን ትንሽ የሚቀረው የቲም መዋሃድ ያስፈልጓል። ገና ዋናዎቹ ተጫዋቾች አልገቡም። በቀጣዮቹ 2 ወይም ደግሞ 3 ጨዋታዎች ይቀራሉ። እነኚህ ጨዋታዎች ላይ ደግሞ ገብተው ቋሚ ጽድት ያለ 11 ይዘን ለቀጣዩ ለ2026/27 የውድድር ዘመን እናዘጋጃለን ብዬ ተስፋ አደርጋለሁ። እዚህ ጨዋታ ላይ ለእናንተ አውትሻይን አድርጎ የታያችሁ ተጫዋች ማን ነው? ንጉሳውያን ጨዋታውን አይታችሁታል። አትሌቲኮ ማድሪድ ማለት ነው ሰከንድ ሃፍ አዘናግተን 2-1 እንደ ቀልድ ሽንፈት ረሳን ማለት ነው። አሁን አንድ የማንቸስተርን ደጋፊ አንድ ተቃራኒ ደጋፊ ሽንፈት ምንድነው ብሎ ቢጠይቀው እረስቻለሁ ቢለው አሁን ይፈረደብናል ወይ ነው እና እንደ ቀልድ ሽንፈት አሁን ምን እንደሆነ እኔም በግሌ እረስቻለሁ። ምክንያቱም ማንቸስተር ዩናይትድ ከዚህ በኋላ ባሉት አመት አይደለም ዝም ብሎ የሚሸነፍ አይመስለኝም በቀላሉና አሁን አትሌቲኮን አይታችሁ ከሆነ በቀላሉ ነው ገረፍ ያደረግነው በቀላሉ ምን ብዙ ኳሳኒስ ምናምን በቃ ምንም የለም። ጠቅ 2 ጎል አስፈልጎን ነበር። 2 ጎል አስገባል። 2-1 አትሌቲኮ ማድሪድም ማለት ነው። ሌላ ደግሞ በዚህ ጨዋታ ያየሁት ሌኒየሮ ራይት ባክ ላይ ማለት ነው ስክትን ያለው። ከዚህ በኋላ ዳሎት ቢጨማለቅብን ሌኒየሮን ታመጣና ራይት ባክ ላይ ማለት ነው። ፈርስት ሃፍ እውነትም ለፍሬንድሊ ነው በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው። በቁም ነገር ምናምን ነው አለና እንደዛ ነው ይሻላል። እሺ ብለን በምቤሞ 2 ጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም ያዝ ነው የኔ አባት፣ ቀልድ አይደለም ያዝ ነው። እየነገርኩ ነው። ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን፣ በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም በድጋሚ። ዩናይትድ 2-1 እንግዲህ ሶስተኛውን የወዳጅነት ጨዋታ አትሌቲኮ ማድሪድን በማሸነፍ ድል አድርጓል ነው የሚባለው። ሼሊሴን ግን ማድነቅ አለብን። ሼሊሴ ባለፈው ሳምንትም በተመሳሳይ መልኩ የሚገርም እንቅስቃሴ አድርጎ ጎልም ማስቆጥሮ ነበር። ዛሬ ያደረገው እንቅስቃሴ ደግሞ ሌላ ሌቭል ነው። ይሄ ተጫዋች በሚቀጥለው ሲዝን ዋናው ስኳድ ውስጥ መካተት አለበት። አይኖ ፊት ለፊት ላይ በጣም ብዙ ነን፣ ግን ሼሊሴን ማጣት የለብንም። ይህንን ተጫዋች ማጣት የለብንም። አማድም ቦሞማሉ ራሽወርድም ሲጨመሩ ሌላ ታሪክ ይሆናል። ግን የነበረው እንቅስቃሴ በባለፈውም በዚህኛውም ጨዋታ የሚገርም ነው እና ማይክል ካሪክ አስቦበት ይመስለኛል ከዋናው ቡድን ጋር እያጫወተው የሚገኘው። ዝርክዚን ከጨዋታው ውጭ አድርጎ ነበር የጀመረው፣ እሱን ነበር ያስጀመረውና አይ ሆፕ ቼልሲን በሚቀጥለው ሲዝን ዋናው ቡድን ውስጥ እንመለከተዋለን። ቻምፕ አሁን እኔ ቻምፕ ብላችሁ ምናምን ይደብራችኋል? እንዳይደብራችሁ። አሁን የሚመጣው ዓመት ፕሪሚየር ሊግ ማለት ነው ዋንጫ ይሰጠኝ ከአሁኑ መሰጠት አለበት ማለት ምን እያልክ ነው? ይሄ ፕሪሲዝን አይመስልም። ቀጣይ ዓመት ሊጉን ማለት ነው ካሪክ ኩክ እንደሚያደርገው በጣም እርግጠኛ ነኝ። ማንም የሚፎካከረኝ አይኖርም። ምን እያልክ ነው እንዴ? እምቦይሞ ዛሬ ምን አይነት ድንቅ ብቃት ነው ያሳየው? 2-1 በሆነ ውጤት ማለት ነው አትሌቲኮ ማድሪድን ወስደን ልጥፍን ያደረግናት። ይሄኔ እኮ ቋጣሪ ይሄንንም ጨዋታ እኮ እየቋጠረ ይሆናል። እናንተ እኮ አመሉ ነውባችኋል። የምሬ ነው ብላችሁ። ለማንኛውም ማለት ነው እምቦይሞ ዛሬ የሚገርም ፐርፎርማንስ ከ2 ጎል ጋር ታግዞ ማለት ነው። ስለ ጨዋታው ምን ሐሳብ አላችሁ? እስቲ ኮመንት ላይ ዘና ቀብረር ደረታችሁ ነፋ ብላችሁ ንገሩኝ። እስቲ በእናታችሁ ጻፉልኝ። ይመቻችሁ።